ሰላም እንዴት ናችሁ የቻናላችን ተከታታዮች? ዛሬ በስፋት የምንመለከተው ጉዳይ አርነ ስሎት አዲስ ታሪክ ሊጽፉ ነው የሚለውን ሐሳብ ነው። የአርነ ስሎትን ስኬት መለካት ከፈለጋችሁ ከሁሉ የሚልቀው መመዘኛ እንጠቁማችሁ። ሆላንዳዊው በእንግሊዝ እግር ኳስ ጥቂቶች ብቻ የፈጸሙትን ለማሳካት ከጫፍ ደርሰዋል። በመጀመሪያ የውድድር ዘመን ቆይታቸው የሊጉን ዋንጫ ለማሸነፍ የታደሉ አሰልጣኞች ብዙ አይደሉም። የስሎት ስም ይህንን ማሳካት ከቻሉ ከአንድ እጅ ጣት ቁጥሮች የማይበልጡ አሰልጣኞች ተርታ ሊሰለፍ የሚቀሩት ውስን ጨዋታዎች ብቻ ናቸው። በፕሪሚየር ሊግ ዘመን ይህንን ያሳኩት 4 አሰልጣኞች ብቻ ናቸው። ከነዚህ መካከል 3ቱ የቼልሲ አሰልጣኞች ናቸው። በሮማን አብራሞቪች ዘመን ጆዜ ሞሪኖ በ2004-5 የውድድር ዘመን ይህንኑ ፈጽመዋል። ከ5 ዓመት በኋላ ካርሎ አንቸሎቲ የፖርቱጋላዊውን ገድል ደገሙት። በ2016-17 አንቶኒዮ ኮንቴ ስማቸውን በዚህ ዝርዝር ውስጥ ቀላቀሉ። አራተኛው ሰው ማኑኤል ፔሌግሪኒ ናቸው። ቺሊያዊው ይህንን የፈጸሙት በ2013-14 የውድድር ዘመን ነው። የክላውዲዮ ራኒየሪ ስም በዝርዝሩ አለመካተት አስገርሟችሁ ይሆናል። በሌስተር ሲቲ ባሳለፉት የመጀመሪያ ሙሉ የውድድር ዘመን ያንን አሳክተዋል። ጣሊያናዊው በዝርዝሩ ያልተካተቱት ከ2000 እስከ 2004 የቼልሲ አሰልጣኝ ሆነው በሊጉ ሰርተው የሚያውቁ በመሆናቸው ነው። ለሊጉ እንግዳ አይደሉም በሚል ሌሎች አሰልጣኞችስ? ፕሪሚየር ሊጉ በ1992 ከመመስረቱ ከብዙ ዓመታት በፊት እግር ኳስ እንደነበር ማስታወስ ያስፈልጋል። ሚዲያው ከፍተኛ ትኩረት ሰጥቶ የሚመለከተው ግን ሊጉ የስያሜ ለውጥ ካደረገበት ጊዜ ወዲህ ያለውን ነው። የቴሌቪዥን ስርጭት መብት ክፍያን ተከትሎ ብዙ ለውጦች ተከስተዋል። ምናልባት እንዲህ መታሰቡ ስህተት ላይሆን ይችላል። የእንግሊዝ ፉትቦል ሊግ ከተመሰረተበት 1888 ወዲህ ፕሪሚየር ሊጉ እስከተመሰረተበት ጊዜ በእንግሊዝ ቀዳሚው ሊግ በመጀመሪያ የውድድር ዘመን ቆይታቸው ዋንጫ ያነሱ አሰልጣኞች 4 ብቻ ናቸው። ይህም ስሎት ከሊቨርፑል ጋር ሊያሳኩት የተቃረቡት ነገር ዋጋው ከፍ ያለ እንዲሆን ያደርገዋል። ኬኒ ዳልግሊሽ በ1985-86 ከሊቨርፑል ጋር አሳክቶታል። ከዳግሊሽ ስኬት 2 የውድድር ዘመናት ቀደም ብሎ ጆ ፋጋንም ይህንኑ ፈጽመውታል። በ1960ዎቹ 1970ዎቹና 1980ዎቹ ሊቨርፑልን ለታላቅ ስኬት ያበቁት ቢል ሻንክሌም ሆነ ቦብ ፔስሊ ይህንን ገድል አልፈጸሙም። ስሎት በዝርዝሩ የሚካተቱ 3ኛው የሊቨርፑል አሰልጣኝ ይሆናሉ። ከ1963 ጀምሮ የሜርሲሳይድን እግር ኳስ ሲከታተሉ የቆዩትና በርካታ መጻሕፍትን ለአንባቢያን ያደረሱት ጆን ኬዝ ፔስሊና ሻንክሌ እንኳን ያላሳኩት ነገር መሆኑ ከግምት ሲገባ ስሎት ሊፈጽሙት የተቃረቡት ነገር ድንቅ ነው ይላሉ። የአሰልጣኙ ስኬት የሚጎላው ይህንን ያላሳኩ አሰልጣኞችን ዝርዝር ስንመለከት ነው። ሃሪ ካተሪክ እና ሃዋርድ ኬንደልን የመሳሰሉ የኤቨርተን ታላላቅ አሰልጣኞች አልፈጸሙትም ሲሉም ያክላሉ። ሰር አሌክስ ፈርጉሰን በአሰልጣኝነት ዘመናቸው በርካታ ዋንጫዎችን አንስተዋል። በዩናይትድ የመጀመሪያ የውድድር ዘመን ቆይታቸው ግን የሊጉን ዋንጫ አላሸነፉም። ሌላኛው የዩናይትድ ታሪካዊ አሰልጣኝ ማት በስፒም ቢሆኑ ይህንን አላደረጉም። ማንቸስተር ሲቲ በፔፕ ጓርዲዮላ የመጀመሪያ የውድድር ዘመን ቆይታው 3ኛ ሆኖ ነው ያጠናቀቀው። ያውም የፕሪሚየር ሊግ አሸናፊ ከሆነው የአንቶኒዮ ኮንቴ ቼልሲ በ15 ነጥቦች ዝቅ ብሎ። የአርሰናል ታላላቆቹ አሰልጣኞች አርሰን ቬንገርም ሆነ ሄርበርት ቻፕማን በመጀመሪያ የውድድር ዘመናቸው ዋንጫ አላሸነፉም። ቶም ዊታከር ግን በ1947-48 የሰሜን ለንደኑን ክለብ በመጀመሪያ የውድድር ዘመናቸው የዋንጫ ባለቤት አድርገውታል። ሌላኛው ይህንን ገድል መፈጸም የቻሉ አሰልጣኝ ሴሲል ፖተር ናቸው። በ1925-26 ከሃደርስፊልድ ጋር ይህንን አሳክተዋል። የርገን ክሎፕ በሊቨርፑል የፕሪሚየር ሊግ አሸናፊ ለመሆን 4 ዓመት ከመንፈቅ አስፈልጓቸዋል። ከዚያ በፊት በነበሩት የውድድር ዘመናት 2 ጊዜ 4ኛ፣ 1 ጊዜ ደግሞ 2ኛ ሆነው ጨርሰዋል። ስሎትን ጠንቅቀው የሚያውቋቸው የቀድሞው የሆላንድ ብሔራዊ ቡድን ተጫዋች እና ስሎት ዙወሊ ተጫዋች ሳሉ ያሰለጠኗቸውያን ኤቨርስ ክሎፕ የሊቨርፑል ታላቅ አሰልጣኝ ናቸው። በደጋፊዎች ልብ ትልቅ ቦታ አላቸው። ግን ያሸነፉት ስንት የፕሪሚየር ሊግ ዋንጫ ነው? 1 ብቻ። በእርግጥ የቻምፒየንስ ሊግ ዋንጫንም 1 ጊዜ አሸንፏል። በሊቨርፑል የቆየው ግን 10 ዓመት ገደማ ነው ብለዋል። አርነ የተሻለ አሰልጣኝ ነው። ድንቅ ሥራ ሰርቷል። የክሎፕን ያህል ረዘም ላለ ጊዜ ከቆየ የበለጠ ቁጥር ያላቸው የፕሪሚየር ሊግና ቻምፒየንስ ሊግ ዋንጫዎችን እንደሚያሸንፍ ይጠበቃል ብለዋል። ኤቨረስ ይህንን አቋማቸውን ማንጸባረቅ የጨመሩት አሁን አይደለም። ስሎት ከክሎፕ የተሻሉ መሆናቸውን መናገር ከጀመሩ ሰነባብተዋል። ስሎት ወደ እንግሊዝ ሲመጣ ያን ያህል ዝነኛ አልነበረም ይላሉ ኤቨርስ። እርሱ የተሸመው ሰሞን ከ3 እና 4 እንግሊዛውያን ጋዜጠኞች ጋር ቆይታ አድርጌያለሁ።
በዚያን ወቅት ያልኳቸውን አስታውሳለሁ። ከክሎፕ የተሻለ አሰልጣኝ ይሆናል ብያቸዋለሁ። ቂል አድርገው ተመለከቱኝ። አሁን የሚገኙበትን ቦታ ተመልከቱ። ማንቸስተር ሲቲ በመቶ ሚሊዮኖች የሚቆጠር ፓውንድ አውጥቶ ጥሩ የውድድር ዘመን አላሳለፈም። ቸልሲ ያስፈረማቸውን ተጫዋቾችም ተመልከቱ። ሌሎች ክለቦችም ተጫዋቾችን አስፈርመዋል። ሊቨርፑል እዚህ ግባ የሚባል ገንዘብ አላወጣም። አሁን የፕሪምየር ሊግ አሸናፊ ሆኖ ለማጠናቀቅ ከጫፍ ደርሰዋል ብለዋል። በሂሳብ ስሌት ደረጃ ሊቨርፑል አሸናፊነቱን ለማረጋገጥ የሚያስፈልጉት 6 ነጥቦች ናቸው። ሌላው ቀርቶ እሁድ ዕለት አሸናፊነቱ ሊታወጅ የሚችልበት እድል አለ። ሊቨርፑል ሌስተርን አሸንፎ አርሰናል በኤፕስዊች ታውን ከተረታ ድሉ ይታወጃል። ኪዝ እንዲህ ይላሉ። አርነ ድንቅ ነገር ፈጽሟል። ያንን ያደረገው ደግሞ ከየርገን ክሎፕ ፈጽሞ በተለየ መንገድ ነው። በዚህ የውድድር ዘመን ራሱን መቆጣጠር ተስኖት ተቸግሮ የታየበትን አጋጣሚ ማስታወስ ይከብዳል። ምናልባት ከኤቨርተን ጋር የተደረገውን አንድ የደርቢ ጨዋታ መጥቀስ ይቻል ይሆናል። በዚያ ጨዋታ ላይ በመጨረሻዎቹ ምዕራፎች የተከሰቱት ነገር ስሜታዊ ያደርገዋቸው በመጨረሻ ካርድም ተመዞበት የጨዋታው የተጠናቀቀበት መንገድ አነጋጋሪ እንደነበረ አይዘነጋም። ነገር ግን በኪስ እምነት የአርነ ስሎት ጉዞ ብዙ ሊባልለት የሚገባ ነው። በዚያ ላይ ደግሞ የእንግሊዝ ፕሪምየር ሊግን ማሸነፍ የቻለ የመጀመሪያው ሆላንዳዊ የመሆን እድሉም የሰፋ ነው ብለዋል። በሊቨርፑል አሰልጣኝነት በመጀመሪያ የውድድር ዘመን ቆይታቸው የሊግ ዋንጫ ያሸነፉ ሁለቱ አሰልጣኞች ፋጋንና ዳልግሊሽ ናቸው። ዳልግሊሽ የሊቨርፑል ተጫዋች ነበር። ፋጋን በበኩላቸው የፔስሊ ቀኝ እጅ ሆነው ሰርተዋል። ስሎት ግን ለአንፊልድ እንግዳ ናቸው። ለሜርሳይድ ሕይወትም ሆነ ለእንግሊዝ እግር ኳስ አዲስ ናቸው። በእንግሊዝ እግር ኳስ የመጀመሪያ የውድድር ዘመን ቆይታው ትልቅ ነገር ለማሳካት ከጫፍ የደረሰው ብዙ ነገሮችን ለውጦ ነው። በተለይ የአጨዋወት ዘይቤው ያስገርማል። በየርገን ክሎፕ ዘመን የነበረው የገገን ፕሬሲንግ አጨዋወት ተቀይሮ የበለጠ ጨዋታን መቆጣጠር የሚመርጥ እና ፕራግማቲዝምን ተግባራዊ የሚያደርግ ቡድን ገንብተዋል። አሁን ሊቨርፑል ታላቅ ስኬት ለመጎናጸፍ ከጫፍ መድረሱ መካድ አይቻልም። ብዙዎች የውድድር ዘመኑ የተጓዘበትን መንገድ ከግምት በማስገባት በተለይም ቀዮቹ ለተለያዩ ዋንጫዎች የመፎካከር እድል ስለነበራቸው በተለይም ደግሞ በቻምፒየንስ ሊግ የቅድመ ማጣሪያ ጨዋታዎች ወቅት በሊግ ፎርማት በተከናወነው የማጣሪያ ጉዞ ከአናት ሆኖ መጨረሳቸው ለቻምፒየንስ ሊግ አሸናፊነት ቅድሚያ ግምት እንዲሰጣቸው አድርጎ በመጨረሻ ግን ከውድድሩ መሰናበታቸው ጉዟቸውን እንደ ውድቀት ሊመለከቱት ይችላሉ። በካርሊንግ ካፕ የደረሰባቸውን ሽንፈትም እንደዚሁ በኒውካስል የተረቱበትን አጋጣሚ በማንሳት የውድድር ዘመኑ እንደታሰበው ስኬታማ አይደለም ብለው የሚከራከሩ ሊኖሩ ይችላሉ። ነገር ግን የማይካደው ሀቅ ስሎት ክለቡን ከተረከቡ በኋላ ምንም አይነት የጎላ ኢንቨስትመንት አልፈጸሙም። በእጃቸው ላይ የነበሩ ተጫዋቾችን ተጠቅመው ግን ታላቅ ቡድን መገንባት ችለዋል። የወሳኝ ተጫዋቾቻቸውን ኮንትራት ማራዘም መቻላቸው የቨርጅል ቫንዳይክና የሙሐመድ ሳላን በቀጣዩ የውድድር ዘመን በተለይ ክረምት ላይ ወሳኝ ተጫዋቾችን የሚቀላቅሉ ከሆነ ሊቨርፑል ተፎካካሪ ሆኖ እንዲቀጥል ማስቻላቸው አይቀሬ ይመስላል። ከዚያ በፊት ግን በቅርቡ ስኬት ያጣጥማሉ። የመጀመሪያ ዋንጫቸውንም የመሳም ዕድላቸው በጣም ሰፊ ነው። ያንን ማሳካት ከቻሉ ለእንግሊዝ እግር ኳስ አዲስ የሆኑት አርነ ስሎት ለመጪዎቹ ዓመታትም በፕሪሚየር ሊጉ የሚፈራ ቡድን የመገንባታቸው ነገር አይቀሬ ይመስላል።